የናሆም ፍቅረኛ እሌኒንና እነሰኒ ቤት ያለውን ይሄ ጨበሪያም የሆነ ልጅ ከድራማው አውጡልን፣ ማየት አንፈልግም። በጭራሽ ከዚህ በኋላ የሰኒንና የጆከርን መከፋታቸውን አንፈልግም እያላችሁ እያሽቃበጣችሁ ነበር ማለት ነው ውዶች። እኔም እንግዲህ ካሽቃባጮቹ አንዷ ነኝ። ያው ማሽቃበጥ ስራችን ነው። እናሽቃብጥ፣ አይዟችሁ በርቱ፣ እናሽቃብጥ ማለት ነው። የጽናትና የኪራ የበፊት ፍቅራቸው ናፍቆናል እያላችሁ ነበር። እንግዲህ ትናንትና ቁርስ ምናምን እየሰራ እየጋበዛት ደስ የሚል ጊዜ አሳልፈው ነበር። ያ የናፈቃችሁን ቀን ትናንት አግኝታችሁታል ብዬ አስባለሁ ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። እንግዲህ ዛሬም በድጋሚ የጽናትን ድራማ ይዤላችሁ መጥቻለሁ ማለት ነው ውዶቼ። እንግዲህ አሽቃባጭት ወረኝት ወሬ ያልቅብሽ ጽናት ነኝ መጥቻለሁ ማለት ነው ውዶቼ። ቻናሌን ሰብስክራይብ አድርጉልኝ። የምወዳችሁ የማከብራችሁ ቤተሰቦቼ ማለት ነው። ሰብስክራይብ አድርጉ። ሰምታችኋል። ሮመዳን እስከሚያልቅ ድረስ 20 ሺህ አስገቡኝ። ሰምታችኋል። 20 ሺህ ካላስገባችሁ እኔ ከናንተ ጋር መደባደቤ ነው። በቃ ድብድብ ነው የምጀምረው ከናንተ ጋር ማለት ነው። እና ውዶቼ ለማንኛውም ወደ መጣሁበት ወደ ገደለው ስገባላችሁ የጽናትና የኪራ የበፊቱ ፍቅር የናፈቃችሁ ትናንትና ስታዩት ምን ተሰማችሁ ማለት ነው። በነገራችን ላይ ኦ ማይ ጋድ ትላላችሁ። ኦኤምጂ ይለያል ማለት ነው። ከጆከር ጋር እስር ቤት ታስሮ የነበረው ይሄም ልጅ እንግዲህ ከእስር ቤት ወጥቷል። ጆከርም ጋር ሲገናኝ እንግዲህ ስልኩን እንደወሰዱበት ምናምን ሲነግረው የራሱን ስልክ ነበር ጆከር የሰጠው። ልጁ በጣም ነው የተገረመው በነገራችን ላይ ማለት እንደዚህ አይነት መልካም ሰው አለ እንዴ ብሎ ነው መሰለኝ የደነገጠው እውነት ለመናገር ማለት ነው። ግን እንደ ጆከር ያሉ መልካም ሰዎች በጣም ብዙ ቦታ ላይ ሞልተዋል ውዶቼ ማለት ነው። ያው አያጋጥመን ይሆናል እንጂ በጣም መልካም ሰዎች ሞልተዋል። እና ጆከርና ይሄም እንግዲህ አስመሳይ የሆነ ልጅ ለራስ ወዳድ የሆነ ክብሮም ከጆከር ጋር እንግዲህ ፊት ለፊት ተገጣጥመዋል። እንግዲህ ጆከር የተናገረውን ነገር ሰምታችኋል፣ ይሄኛውም የተናገረውን ሰምታችኋል። እና አንዳንድ ጊዜ እውነት ያለው ጆከር ጋር ብቻ ነው። ምክንያቱም ለሰኒ ብሎ ብዙ መስዋዕት የከፈለው ለሰኒ ብሎ ውጣ ውረድ የወረደው በጣም ብዙ ነገር ያየው ውጭ ላይ ጎዳና ላይ ራሱ ወጥቶ የተወውን ጎዳና እንኳን ወጥቶ ዳቦ በውሃ መብላት የለም እንትን ያለው ይሄን ሁሉ ነገር መስዋዕት የከፈለው ለሰኒ ነው። ስለዚህ ጆከር እና ሰኒ መጋባት አለባቸው። በቅርብ ቀንም ተጋብተው ይመጣሉ ማለት ነው። በጉጉት እንጠብቃለን። እና አባይቦቼ ጽናትና ኪራም ከዚህ በኋላ ከዚህ ነገራችሁ እንዳትለያዩ። መተሳሰብ መተዛዘን የሚባለው ነገር መዋደድ የሚባለው ነገር ከናንተ በጭራሽ መራቅ የለበትም። ምክንያቱም የናንተ ፍቅር የጽናትና የኪራ ፍቅር በነገራችን ላይ ለሁላችንም ተምሳሌት ነው። መዋደድ፣ መፋቀር፣ መተሳሰብ እንደዚህ ከሆነ ማፍቀር፣ መፈቀር፣ ትዳር መያዝ በቃ ያምረን ነበር ማለት ነው። ግን ከተጋቡ በኋላ ግን አንቺ ብስብስ አንቺ ብስብስ አንተ ብስብስ ሲባባሉ ግን በጣም ነበር የደነገጥኩት እኔ ማለት ነው። ምክንያቱም የፍቅር ተምሳሌት ነበሩ። በቲክቶክ ላይ ብትዩ በዩቲዩብ ላይ ብትሉ በቃ ፍቅራቸው ነበር የሚባለው ማለት ነው። ለምን ለሁሉም ድራማ ቢሆንም የፍቅር ተምሳሌቶች ነበሩና ስለዚህ አሁንም ይሄንን ክብራችሁን እንዳታጡት በፍቅር ነው ከዚህ በኋላ መምጣት ያለባችሁ ብዬላችኋለሁ ጽናትና ኪራን። እና ደስ ብሎናል። ለራኬብም ደግሞ ሂዳ ለቅዱስ ሁሉ ነገር እውነቱን መናገሯ የተፈጠረው ነገር ማስረዳቷ ነገሮች ቀላል እንዲሆኑላት ያደርጋታል። ስለዚህ ለቅዱስ ነግረዋለች። ባትነግረውና በሚስጥር ብትይዘው ግን ለመርሲሞ ገና ገንዘቧን ልብ አድርጎ ነበር የሚበላት። ቤቷን ሁሉ አሽጦ ነበር ገንዘብ የሚቀበላት ማለት ነው። ግን ለቅዱስ ነግረዋለች። ቅዱስም መፍትሄ ያመጣል ይነግራታል ሁሉ ነገር ብዬ አስባለሁ። ነገሮች ይስተካከላሉ። ግን ገንዘብ መስጠት የለባትም ቸኩላ ማለት ነው። ምንም አይነት ቪዲዮ የለውም በነገራችን ላይ ፎቶ ብቻ ነው እንጂ ያለው። ፎቶውንም ደግሞ መርሲሞ ፎቶ ያነሳው ጆከርን እና ሰኒን ለማለያየት ፈልጎ ስለነበር ብቻ ነው። የናሆምን ፍቅረኛ መርሲሞንም ከድራማው አውጡልን እያላችሁ ነው ማለት ነው። እንግዲህ ተዋቸው ይቀመጡ። ለምን መሰላችሁ? አዳዲስ ነገር ያመጡልናል ማለት ነው። ሰምታችኋል እናንተስ